አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንደምን አላችሁልኝ? ውዶቼ ሰላም ናችሁ ወይ? ስራ፣ ጤና ሁሉ ሰላም ከኔ ጋር አሪፍ ነው አልሐምዱሊላህ። ውድ ቤተሰቦቼ ቪዲዮን ስትጀምሩ ላይክ እያደረጋችሁኝ እስከ መጨረሻው እያያችሁኝ እንድትተባበሩኝ በትህትና ጠይቃችኋለሁኝ። በተረፈ ስለምታደርጉልኝ ትብብር በጣም በጣም አመሰግናችኋለሁ ውዶቼ። ለሸር የደረሳችሁም ሸር አድርጎልኝ ማለት ነው። እና ትናንትና በለቀኩት ስቶሪ ላይ በለቀኩት ቪዲዮ ውሃ የት ነው የሚወጣው፣ እንዴት ነው የሚወጣው ምናምን ያላችሁኝ ልጆች አላችሁ። ውሃ እናወጣለን ይላሉ። ያው ውሃ አለ ተብሎ የሚጠረጠርበት አካባቢ ላይ በትናንትና ባያችሁት ማሽን ቆፍረው ያወጣሉ ማለት ነው። ስንት እንደሆነ አላቅም። ያው እንዲው ርቀቱ ነው በካሬ ስለሆነ በካሬ ነው ስንት ካሬ እንዲቆፈሩ በዛ ገምተው ነው የሚነግሯችሁ። ካሬ ስንት እንደው አላወቅኩም፣ ጠይቄ ነግራችኋለሁ ማለት ነው። በአላህ ምናምን ስላላችሁኝ እኔ ደግሞ ሳላቅ ይሄን ያህል ማለት በግምት ስላልፈለግኩ ነው ኮሜንት ላይ ማለት ነው። ከዛ በተረፈ ደግሞ አንድ ልጅ እንዴት ነው መብራት እንዴት ነው አሪፍ ያስጠቅማል ወይ ብላ ጠይቃኝ ነበር ኮሜንት ላይ ማለት ነው። ልጓማ መብራት የሁሉም ቦታ እንዳይደለም ማለት እኛ ገዚህ 16 በጣም በጣም አሪፍ ነው፣ ፓወሩ በጣም ደህና ነው። እዚህ ሀገር ስል ደግሞ እህቴ 01 አለ፣ እነሱ ጋር ደግሞ ሽንኩርት እንኳን አይፈጭም። አምፖል ራሱ ትልዝ ብሎ ነው እንደ ስልሳት የሚያበራው ማለት ነው። ስለዚህ እንደ ሰፈሩ ይለያል። የሁሉም ሰፈር አንድ አይደለም እላቸዋለሁኝ። በተረፈ ደግሞ ምክር ለግሳችሁ ብዬ የማስበው መብራት ያለበት ደህና የሆነበት አካባቢ ደህና የሚያልሆነው ደህና ሊሆን ይችላል። ምክንያቱም ባለፈው እኔ ስመጣ አሁን እዛ ወደ አባኤሬ አካባቢ አምፖሉ ልም ብርት የሚል ቦታ ነበረ። አሁን ላይ ደህና ሆኖልናል፣ ስቶፕ እንጠቀማለን ብለዋል። ያው በጊዜ ብዛት ስለሚስተካከል ቆጣሪ ያስገቡ ነው የምላችሁ፣ እንዳትሸወዱ። ማገዶውን አትዘልቁትም፣ ምንም አይዘለቅም ማገዶ። ስቶፑም በጣም ይጠቅማቸዋል። ያው መብራት ቢቆጥር ራሱ እንደ ማገዶ አይሆንም። ማገዶ ከገጠር ማስመጫው መጫኛው መኪናው ውድ ነው። በዛ ላይ ማገዶ ገዝቶ ምናምን ከምትሉ ከምገቡ ከተማ መኖር ካሰባችሁ ቆጣሪ ማስገባት፣ ምጣድ ማስገባት፣ ስቶፕ መግዛት ግዴታችሁ ይሆናል ማለት ነው። ያልገዙ ሰዎች ራሱ እንደገና እየነደሙና አሁን እየገዙ ነው ከዚሁም ቢሆን ማለት ነው። ስለዚህ ምጣድ እንድትገዙ እኔ በጣም እመክራችኋለሁ። በጣም ያስፈልጋል ወላሂ። ምክንያቱም እንደ ቢቆጥር ሰው በጣም ሆነ እኔ ቤተሰብ የለኝም፣ እኔና ባልተቤቴ ብቻ ስለሆን ብዙ እንጀራ ስለማልጋግር በስንት ቀን አንድ ቀን ነው የምጋግረው። ያው አይቆጥርብኝም፣ ደህና ነው። እንግዲህ በእኛ የሚቆጥርብን 500 ብዙ ቆጠረ ከተባለ 500 ነው እንጂ ከዛ በታች ነው የሚቆጥረው ማለት ነው። ግን በወር ደግሞ ከዛ በላይ ብዙ ብር ነው የምታወጡት በማገዶ ቢሆን ማለት ነው። ይሄኛው ግን እናንተን አይጎዳችሁም፣ አያለበልብ ምን አይል በጣም አሪፍ እየተጠቀማችሁ የመብራታችሁን የመጣባችሁን ብትከፍሉ ነው የሚሻለው ብዬ አስባለሁኝ። እኔ በጣም ደህና ጠቅሞኛል። ያው እዚህኛ ጋር ትራንስፈርመሯ የተበላሸች ስለሆነ ሲደብራቸው ምጥት ብለው ጥፍት ያደርጓሉ። 1 ወር ምናምን ያጠፉብናል። ያኔ ብቻ ስቸገር በእንጨት እጋግራለሁ ብዬ የሞከርኩ ቀን እንዳለ ነው የሚለበልበኝ። ጂስቤን ሁላ ለብለብ ነው የሚለኝ። ሲጀመር አሪፍ እንጀራ አልጋግር እንደዛ እየለበለበኝ እንዴት ነው ማዞረው ራሱ ምናምን ነገር በደንብ ነው የጋገርኩ ብዬ አላስብም። ሲጀመር ወይ እህቴ ጋር ወይ እዚህ ጎረቤት እጋግራለሁ እንጂ እንደው ጥጄ ሲጀመር እኔ መጋግረው እንጀራ ትንሽዬ ገና ምጣዱን አስምቼው ትንሲል ሊጤ ያልቃል። ስለዚህ ምንም ዋጋ ስለሌለው እኔ ለዚች እንጀራ ብዬ ብቻዬን አላሰማም። ምጣድም ሲጀመር በዛ በመብራት ሲሆንልኝ ቤት አንዴ የሚጠይን በተኛችበት ቅጽበት ገባውያት ሰፋ አደርጋለሁ ማለት ነው በመብራቱ። እኔ በጣም ተስማምቶኛል መብራቱ። ሌላው ሰው አይወደውም፣ የማይወዱት በተለይ ነዋሪዎቹ አይወዱትም። ወዝ የለውም እንጀራው ምናምን ይላሉ። ያው ስለለመዱት ማለት ነው። እንጨቱን ምጣድ ይሄ ቆጣሪው እያላቸው አይጋግሩም በሱ በእንጨት ስለለመዱ በእንጨት ነው የሚጋግሩት ማለት ነው። እዚህ ጎረቤቶች አሉ እና ሰው እንደ ልምድ ነው። እኔ ደግሞ የመብራቱን በጣም ወድጀዋለሁ፣ ተስማምቶኛል። አይለበልበኝ ምን አይለኝ፣ ፓወሩ በጣም አሪፍ ነው። እኔ እንዴት እንደሆነ እንጃ። ከአንድ አሁን የሆነ ቦታ አዲስ አበባ ነው መሰለኝ አይቼ ነበር። አንድ ቦታ አትሰማም ነበር ምጣዲቱ። የኔ ደግሞ ማሻአላ እንደው ትክልክል ያለች ነው፣ ትክልክል ያለ ወላሂ በጣም ነው የተስማማኝ። እና እኔ የጠቀመኝን ነው የምነግራችሁ። ምጣድ ግዙ። ያልገዙት ሁላ አሁን ነድመዋል። ምክንያቱም ማገዶ አይዘለቅም። እኔ ስላየሁ ነው ምና ክረምት ላይ ያ አላህ ክረምት ሊገባ ያለ ጊዜ በቃ ጫጫታ ነው ያስመጣለው። እንደዚህ መኪናው በጣም ውድ ነው ዋጋው ማለት ነው።
በጣም ብዙ ብር ከፍላችሁ ከገጠር ማገዶ ገዝታችሁ ምናምን ከምታመጡ ያው መጠባበቂያም የተወሰነ ማገዶ ትይዙና ይሄኛው ግን ዋና እንትናችሁ ይሆናል ማለት ነው። ስለዚህ አስቡበት ነው የምላችሁ። እና የመብራቱ ጉዳይ የሁሉም ቦታ እንዳይደለም፣ ያው በጊዜ ብዛት በጊዜ ሂደት የተበላሸው ሁላ ሊስተካከል እየተሻሻለ ይሄዳል እንጂ አልበለዚያ አሁን እኛ እዚህ 16 ይጠፋብናል ብያችሁ የለ ሲጠፋብን ከማዶ እንጠልፋለን ማለት ነው። ከዛ ስንጠልፍ ከማዶ የጠለፍ ነው እንትን አምፖል ካበራን ቲቪ አያስከፍተንም። ቲቪ ታበራን ደግሞ አምፖሉ ይጠፋል ማለት ነው። እንደዚህ በፈረቃ ነው የምንጠቀም። ቲቪ ማየት ከፈለግን አምፖሎቹን አጥፍተን በቲቪው መብራት ቁጭ እንላለን ማለት ነው። እንትን ስቶቭ ምናምንም የማይታሰብ ነው። ሽንኩርት እንኳን መፍጨት አትችሉም ማለት ነው። የማዶ መብራት ሁሉም ቦታ ስለሆነ ኢንቨስቴሽን ለምን እንደው አላውቅም። ገመዱ ቀጭን ቦታ ቀጭን የሆነበት አካባቢ ነው ብለዋል። እና እንደዚህ ነው ውዶቼ፣ ይህን ይመስላል እላችኋለሁኝ። እኔ መቼም ሪኮመንድ የማረጋችሁ ምጣድ ያልገዛችሁ ልጆች ግዙ፣ ቆጣሪያችሁን አስገቡ። ከመምጣታችሁ በፊት በጣም ትጠቀማላችሁ። እዛው ቤታችሁ ውስጥ ክሰል እናቀጣጥል ለምን የለ ክሰል ራሱ ማለት ነው አያዋጣችሁም። እንግዲህ በክሰል ወጡ ምናምን ነገር ይጣፍጣል፣ ግን ይሁንና አይቻልም። ውድ ነው፣ ብዙ ነገር ውድ ነው። መብራቱ ይሻላችኋል። የተጠቀማችሁትን ጠቀማችሁ የመጣባችሁን ብትከፍሉ ነው የሚሻለው። መብራቱ የተሻለ ነው እላችኋለሁኝ። እና ውሃ አለ ነገርኳችሁ። ስለ ውሃ አለ ተብሎ የምጠረጠርበት ቦታ ላይ እዛ ላይ ይፈትሹና ይቆፍራሉ። ካለ ይወጣል፣ ከሌለ የለም ማለት ነው። እንደዛ ነው እንጂ የተገኘ ሁሉም ቦታ ላይ አይሆንም ብለውኛል ጠይቄ ማለት ነው። እና ይህን ይመስላል። ውሃ አለ ብላችሁ ታስባችሁ ያው ግቢያችሁም ሆነ ግቢ ይቆፈራሉ ምናምን ስላላችሁ ነው። ከግቢም ሆነ የትም ሆነ ማስቆፈር ትችላላችሁ። ግን ውሃ አለ ከብሎ ከተጠረጠረ ምልክት ከታየበት ነው ብለዋል። እና እዚሁ ልጓማ አሉ የሚያወጡ ማለት ነው። ውሃ የሚያወጡ ልጆች አሉ። እዚሁን የሚያውቀውም ብዙ ተች አለ። እና ይህንን ይመስላል። ሌላ ጥያቄ ታይላችሁ ጠይቁኝ ውድ ቤተሰቦቼ። ስለምታደርጉልኝ ትብብር በጣም 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 አመሰግናለሁ። ላይክ አድርጉኝ፣ ሸር አድርጉኝ። ለሸር የደረሳችሁ ሸር አድርጉኝ፣ ኮሜንትም ጻፉልኝ እና አመሰግናችኋለሁ ሁላችሁንም። በቀጣይ ቪዲዮ እስከመመጣ ድረስ ደህና እንድትበሉኝ በያላችሁበት የዓለም ክፍለ ሀገር ሁሉ ሁላችሁንም ሰላሙን ብዝት አድርጎላችሁ ሰላም እንዳገኛችሁ ምኞቴ ነው ውድ ቤተሰቦቼ። በጣም በጣም ነው ወላሂ ማመሰግናችሁ። ላይክም እያደረጋችሁኝ ነው አይቻለሁ። የኮሜንትም እየጻፋችሁልኝ ነው። ጊዜያችሁን አቃጥላችሁ ስለ ሁሉም ስለምታደርጉልኝ ትብብር ፈጣሪ ምንዳችሁን ይክፈላችሁ። ሌላ ምንም አላችሁም። አመሰግናችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።